አሁን ማወራላችሁ ነገር ብልግና ቢጤ ስላለ ማይመቻችሁ እያለፋችሁኝ። እሺ ወቅቱ በዓል ነበር። የበዓል ጊዜ ደግሞ ብዙ ጊዜ ተኛለሁ። ጓደኛዬ ደግሞ ይሄን ስለምታውቅ ፍቅረኛዋ ቤት ቡና ምናምን ነገር ስላፈላች ትደውልልኝና ትጠራኛለች ማለት ነው፣ እነሱ ጋር እንዳሳልፍ ማለት ነው። ከዛ እኔ ሀገራማን ብዬ ተጥቤ ተጠኘ ምናምን ነገር ሄድኩኝ። አሪፍ ጊዜ ነበር። በላን፣ ጠጠን፣ ተጫወትን እና በጣም አመሻው። በቃ እንዳድር ምናምን ነገር ይጋብዙኛል። እሷ ለቤቱ አዲስ አይደለችም፣ ለሱም አዲስ አይደለችም። በጣም የቆዩ ፍቅረኛሞች ናቸው። በቃ እሺ ችግር የለውም አዲስ ስላልሆንኩ ምናምን ነገር ብዬ አልጋና አንድ ፍራሽ አለች። ክፍሏ በጣም ትንሽ ናት። አልጋና አንድ ፍራሽ አለ። ፍራሽ ላይ አስተካክልልኝና በቃ እዛ ጋር ጋደም እላለሁ ማለት ነው። እኔ ደግሞ የሰው ቤት ብዙ ጊዜ እንቅልፍ ስለማይወስደኝ ዝም ብዬ ብልሱ ስለታኝታለች በሚለው ጋደም እላለሁ እንጂ አልተኛም፣ እንቅልፍ አይወስደኝም። እና ማብራቱ ጠፋና የሆነ አይነት ድምፅ ሰማለሁ። ማብራቱ ልክ እንደጠፋ ማለት ነው። የሆነ አይነት ድምፅ ይሄ እንደዚህ አይነት ድምፅ ሰማለሁ ማለት ነው። የምን ጭብጫቦ ነው? ሰው እንኳን ማሟሟቅ የለም፣ ትንሽ ማሟሟቅ የለም እንዴ? ወደ ሜዳ እንኳን ሲገባ እኮ ኳስ እንኳን ልትጫወት ስገባ እንኳን አማሙቀን እንዴ። ምጣድ እንኳን ማሟሸት ትፈልጋለች። ከታች ቆስቆሰ ላይ ዳብሰ ምናምን እፉፍ በላይ እኔ ፍቅር ብለህ ነው ምጣድ እንኳን እንጀራ ምትሰጥ። ማሟሟቅ የሚባል ነገር የለም። እንደው ታማሟሙቁን እንደ በየሴኮንዱ አድርጎ እኔ ምን አገባኝ? እንደው እኔን ባፈሪ እንኳን እግዚአብሔርን አፈሪ በላይ ላይ እንዴት አድሩብኛላችሁ? እግርሽ ሳይገጥም እንደው ምን አይነት ቅሌት ነው? ለእኔ ስሜት እንኳን አታስቡም? እንዲህ ሲጨበጨብብኝ ልደር። ወይኔ ህዊ በየሴኮንዱ እግሯ ማርያምን እግሯ ሳይገጥም ማለት ነው የነጋው። በቃ እኔ ነጋብኝ። ሲጀምር አንግተውብኛል፣ አነጉብኝ እንደዚህ ፈጥጬ ማለት ነው። እንዳላይ እንኳን ቤቱ ጨለማ ቢያንስ እንኳን እያየው እንኳን ትንሽ እንደው እንዳልዝናና ድቅድቅ ያለ ጨለማ እንደ ሲኦል ውስጥ እንደው እንዲህ ጭብጨባ እየሰማሁ ልደር። እግሬ ሳይገጥም እንደው ዙር እንኳን አይቆጠርም። እኔ ምን ለምን አስቆጠረኝ? እሱን ግን እንደው እግዚአብሔርን እኔ ባፈሪ እግዚአብሔርን አፈሪ ላይ እንዲህ ስታድሩብኝ እንደዚህ ላይ እንዲህ ደግሞ እኮ ትንሽ ቢፈራግጡ እኮ ይነኩኛል። የምሬን እኮ ነው። የምር እንዴ ሲጨበጨብብኝ አደሮ ሲጨበጨብብኝ እና በእግዚአብሔር እንደው ሰው እያለ በእናታችሁ ሰው እያለ አረ እፈሩ። ጓደኛችሁን ጠርታችሁ ያጨበጨባችሁ አትደሩ እንዴ። ተሳቀቀን እኮ የሰው ቤት። አሁን ደግሞ የሰው ቤትማ እኔም ተረዳታለሁ እንጂ የሰው ቤትማ ይጀላል።